እንግዲህ በዚህ ቪዲዮ ማለት ነው ከች ብያለሁ። ማይታመን ነገር ነው። እውነት ለመናገር ማለት ፍቅርዬ ትሆናለች ብዬ ግን በጭራሽ አልገመትኩም ነበር እና የባለፈችዋ ልጅ አድርጌ ነበር የገመትኳት። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ የኔ ውዶች፣ የኔ ምርጦች፣ የፍቅርዬ ቤተሰቦች እንግዲህ እንኳን ደስ አላችሁ ልበል ወይስ እንዴት ነው? ስራ እስከሆነ ድረስ ችግር የለውም፣ ስራ ነው እንግዲህ። ከአመት 3 ሴት እየተባለ ነበርና አይኑ እና ስለዚህ አታስቡ፣ አትጨነቁ። ስለዚህ እነሱ በፈገግታ መጣዋል ወይም ደግሞ ወይ አግብቷት ወይ ቢቀመጥ ሁለታቸውንም አልፈልጋቸውም እያለ ነበር አይደል ባለፈው። ስለዚህ እስኪ እስከ መጨረሻው እናያለን። ገና ብዙ ነገር ወጣ ወረድ ይመጣል ማለት ነው። ሲቀጥል ደግሞ እኔ ፍቅርዬን በጣም ነው የምወዳት። እግዚአብሔር እንምላቸው ከድሮ ጀምሬም እንደምወዳት ታውቃላችሁና ስለዚህ ይሄ ነገር አሁን ማለት ነው ፍቅርዬን አትዘቅዝቋት። በቃ ትናንት ገና ለገና መጣች ብላችሁ እንዴት ባናታ እንዴት ተተክላታላችሁ? ስለዚህ ሄርሜላ ቢኖራት ልጅ እናንተም እኮ ሄርሜላስ ለምን እንደዚህ ትሆናለች ብላችሁ አሁን የሄርሜላ ደጋፊ፣ የሩታ ደጋፊ፣ የፍቅር ደጋፊ፣ የአብርሽ ደጋፊ አላችሁ ብዙዎቻችሁ ማለት ነው። ስለዚህ ሰው መዘቅዘቅ ተገቢ አይደለም። አትዘቅዝቁ ነው የምላችሁ። በቃ ተገቢ አይደለም። እግዚአብሔርን ነው የምላችሁ። በተለይ ልጅ ማለት ነው ህፃን ልጅ መዘቅዘቅ ያለባቸውን በቃ እነሱ ስራ እስከሆነ ድረስ ስራ ነው ይስሩበት። በቃ አለቀ። ከዚያ ውጭ ግን ምንም ነገር አስፈላጊ አይደለም። ግን ፍቅርዬን ግን እንድትዘቀዝቋት አልፈልግም። ማንኛውም ሰው ቢሆን እንዲዘቀዘቅ እኔ አልፈልግም። በተለይም እንዲሁም ደግሞ ልንገራችሁ ህፃን ልጅ ማለት ነው አሁን ሩታ ብትዘቀዘቅ እኮ አስባችሁታል? የፍቅርዬም ልጅም እንደዚያው ሊዘቀዘቅ ማለት እኮ ነው። ሄርሜላ ልጅ ቢኖራት የሄርሜላ ልጅም እንደዚሁ ሊዘቀዘቅ። ስለዚህ መሆን የሌለበት ነገር ነው። በተለይ ህፃን ልጅ ግን አትዘቅዝቆ። እግዚአብሔር እንምላችሁ በጣም ነው የሚደብረው። በጣም ማለት ነው። ገና ለገና ትናንትና መጣች ብላችሁ ፍቅርዬን እንዴት ትዘቀዝቋታላችሁ? እንዴት በአንድ ቀን እንዴ! ስለዚህ ደግሞ እናንተ ደግሞ የሰው ሞራል ደግሞ አትግደሉ። በቃ ስራ እስከሆነ ድረስ ስራ ነው፣ አለቀ። ግን ፍቅርዬ ግን በጭራሽ እንድትነኳት አልፈልግም፣ አልፈቅድላችሁም የምር